ማሬ የኔውድ ሪሞቱ የታለ ዛሬ ያበደ ኳስ ሊጀምር ነው ሪሞቱ የታለ ወተቱስ የታል ማን ወተት ምን አዘሽ ነበር እንዴ አይ አላልኩም እኔ ደግሞ ያዘሽ መስሎ ደነገጥኩ እኮ ከደቂቃዎች በፊት ደውዬልህ ነበር አይደል ኦሽ ምን አምጣልኝ አልኩ ምን ጃ ምን አልሽ ወይኔ ወተት እና የታለ ወተት እንደው ሞት በረሳኝ እንደው እንዴት እረሳለሁ ይሄን ቢራ ግን አላዘዝኩም አይ ቢራማ አላዘሽኝም እሱን እንኳን ራሴ ነኝ አስታውሺ ሱፐርማርኬት ገብቼ ከፍዬ የገዛሁት ቺፕስም ገዝተሃል ታዳዴ ኳስ ያለ ቺፕስና ቢራ እኮ አይደምቅም ይሄንን ግን አምጣ አላልኩም ያው ያልሽኝን እንጂ እኮ ያላልሽኝን እኮ አረሳም ቢራና ኳስን ሲሆን ግን አትረሳም አይደል እንዴት ነው ይሄንንም ማትረሳው እንዴት ነው የምታስታውሰው እኔ እንጃ እንዴት ነበር ማስታውሰው ረሳሁት አይደል አንድ ነገር ልንገርህ ለአንተ የምትፈልገውን ነገር ሲሆን ምንም አትረሳም አይደል ማሬ ተረጋጊ እንጂ ነገሩን ፐርሰናላይዝ አታርጊው አንድ ነገር እኮ ነው የረሳሁት አረ አንድ ነገር ነው አይደል የረሳው እሺ ሸሚዝ ሴት አለ ማን ሸሚዝ ግዛልኝ ብለሽ ነበር እንዴ ከላውንደሪ ያውጣልኝ አልኩ ሸሚዝ ከላውንደሪ አምጣ ብለሽ ደውለሽልኝ ነበር እንዴ አይ አልደወልኩልህም እኮ አልደወልሽም አንቺ ራስሽ መታከም አለብሽ ለነገሩ ታየው ባልና ሚስት ከአንድ ወንዝ ይቀዳል አይደለም የሚባለው ምን ችግር አለው እኔ ብረሳ ደውለሽ አንቺ ብታስታውሽ ይቺ እንኳን ያንቺ ጥፋት ነች ጧት ስትወጣ ግን ደረሰኙን ሰጥቻለሁ ቀኑን ሙሉ ደግሞ 7 ጊዜ ቴክስት አድርጌልሃለሁ 7 ጊዜ ቴክስት አድርጌልሃለሁ አዎ የምርሽን አላየኸውም ነበር አይቻል አታስቢ አልረሳውም ማሬ ብለህም ቴክስት አድርገህ ነበር ምን አይነት ሰው ነው እናታችሁ እንዴት ይሄን እረሳለሁ እንዳረሳው ብዬኮ መኪኔ ዳሽቦርድ ላይ በትልቁ የሚስቴን ሸሚዝ ከላውንደሪ ማምጣት ብዬጽፌ ነበር እንዴት ይሄን እረሳለሁ ይቅርታ ነው በእውነት ይቅርታ የዛሬን ብቻ ይቅርታ አድርጊልኝ በእውነት ለስንተኛ ጊዜ ይቅርታ እየጠየከኝ እንደሆነ ታውቀዋል አይደል አላውቅም በዚህ ጉዳይ ከዚህ በፊት ይቅርታ ጠይቄሻለሁ እንዴ ረሳው አታስታውስም በጭራሽ አላስታውስም ቆይቷል መቼ ነው ትናንትና ማታ ምን ረስቼ ልጅህን ከትምህርት ቤት ማምጣት የምን ልጅ ማለቴ የምርሽን ነው አስታውስክ ምኑን ማለቴ ልጄ ነው ልጅ አለ እንዴ ምን ነካሽ ምን ማለትሽ ነው የፈለገ ብረሳም ልጄን እንኳን አረሳም እሺ ልጅህን ታስታውሳለህ እናቴንስ ትየዝጋባ እኔ በረሳ እንኳን እሳቸው እኔን አይረሱኝም እሺ እናቴ የት ነች አሁን ቤት የሉም እንዴ እትዬ ዝናባ እሜ የለችም የት ሄዱ አንተን ልጠይቅህ እንጂ አንተ አይደለ እንዴ በጠዋት ሆስፒታል የወሰድካት ከዛ ሴት አድርጋት መጣክ ወይኔ ሞት በረሳኝ ወይኔ ሆስፒታሉ በር ላይ አድርሻቸው
የሆነ የስራ ስልክ ተደወለብኝ። አስቸኳይ የስራ ስልክ። እሱን እኮ እያናገርኩ እኮ ነው ጥያቸው የሄድኩት። ወይኔ እናቴን መንገድ ላይ ጥላት ማለት ነው? ኧረ መንገድ ላይ አይደለም እንዴ፣ ሆስፒታሉ በር ላይ ነው ጥያቸው የሄድኩት። እሳቸውስ ታዲያ ምንድን ነው አይደውሉልኝም እንዴ? በምን ትደውልልህ? ስልኳን እኮ ይዘህባት ነበር የሄድከው። ምነካሽ? ስልካቸውን ይዤ ብሄድ አይጠሩኝም? ቁማ እንዲ አይሉኝም? ተጣራች እኮ ዋሴ 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 ስል ዋልኩኝ አልሰማኝም አለች። አንቺ ዋሴ 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 የሚል ድምፅ ሰምቻለሁ እኮ። እና ለምን አልቆምክላትም? ወይኔ ዋሴ እኔ ስም ነው ለካ። እረስቼው እኮ ነው እንዴ። እሳቸው ምን ሆነው ነው እንዴ? ለምን በመታወቂያ ስም አይጠሩኝ? ምነካቸው? እንዴት እንደዚህ ያደርጋሉ? ሲጀመር እኔ ይሄን ስም እንደማልወደው እያወቁ ነው አይደለ ዋሴ እያሉ የሚጠሩኝ። ቆይ ግን ኳስ ሲሆን አትረሳም? ማንም ያስታውስህ? የስፖርት ብር ነው። አይ ኳስ ብቻ አይደለም የማስታውሰው። አዎ ልደትህንም አትረሳም? እንዴት ረሳዋለሁ? የሴቶች ቀን ማርች 8 እኮ ነው የተወለድኩት። የእናንተን ቀን ሳከብር በዛውም የኔን ልደት ቀን አስታውሰዋለሁ። ለሁሉም ነገር ምክንያት አያልቅብህም አይደል? የእናቴን ግን አልረሳልህም። አራት አስቢ፣ እኔ ረሳዋለሁ። ዛሂድ አሁን በቃ ተረጋጊ፣ ነገር አብርጂ። አሁን ከጎኔ ቁጭ ብለሽ የፍቅር ፊልም እኔ ማሬ። ፊልም? ኳሱስ? የምን ኳስ? ይሄማ በሽታ አይደለም መንፈስ ነው። መንፈስ? መንፈስ አልሽል በል። አዎ ይሄ መንፈስ ነው። ቃል ገብተሽልኝ ነበር። የድሮ ፍቅረኛሽን ስም ላለማንሳት ቃል ገብተሽልኝ ነበር። የድሮ ቦይፍሬንድ መንፈስ ነው እንዴ ስሙ? እና ማን ነው? ሞገስ ነው። ኧረ እባክሽ አያስታውስም ብለሽ ነው? ተሰሚያለሽ? ለኔ መንፈስም ሞገስም አንድ ናቸው። እኔ በወን ግን የድሮ ፍቅረኛዬን ያነሳሁት አልቆልኝ ነበር። አልቆልኝ እንዴ? አንተ ከኔ በፊት ገርልፍሬንድ ነበረ እንዴ? አልነበረኝም እንዴ? እንዴ ሄርሜላስ? ሄርሜላማ የምትወዳት ልጅ ናት እንጂ ገርልፍሬንድ አለ እና ምን የነበረች? አስታወስኩ። እሷ እምቢ ስትለኝ ነው ለካ አንቺን ያገባሁት። ይሄን ከምረሳ ራሴን ባጠፋ ይሻለኝ ነበር። ይሄ ቆንጆ ሀሳብ ነው፣ እንዳትረሳው አስታውሳለሁ። ምኑን ነው የምታስታውሽ? ራስህን ማጥፋቱማ። ለምንድን ነው ራሴን ማጠፋው? አሃ ቤቱን ልትወርሺ? የቱን ቤት? ይሄን ቤት ነው ላቤን ጠፍ አድርጌ የሰራሁት። ይሄ ቤት ያንተ ነው እንዴ? እና የማን ነው? ሰማዞርሽ እንዴ? አፍዘሽኝ ውክልና ተቀበልሽ እንዴ? የኔ ወንድም እኛ ተከራይተን ነው የምንኖረው። የኔ ወንድም? እቺ ታላቅ ወንድምሽ ነኝ እንዴ? እቺንማ ታስታውሳለህ። አይዞህ ባሌ ነህ። ለማንኛውም አከራያችን መጥቶ ነበር። በ27 እንዳትረሱ ብሎናል። 27 መድኃኒዓለም እንዴት እንረሳለን? ሄደን ጸበል እንቀምሳለን። አረ የቤት ኪራዩን ነው አስገባ ያለው። ይሄን እንኳን ማስታወስ አልፈልግም። ነይ ቁጭ በይ። አሁን አሪፍ ፊልም ጀመረ። መነጽሬስ ቶሎ በይ። ኧረ ምን ነው ሰበርሽው እንዴ?